ዛሬ ጠዋት በመካከለኛው ምስራቅ አዲስ የዲፕሎማሲ ንፋስ ተናፍሷል። አሜሪካና ኢራን በዶሃ አስቸኳይ ንግግሮችን ጀምረዋል። ነገር ግን በክልሉ የጦርነት ነበልባልና የሞት አደጋ አሁንም አድፍጦ ይገኛል። በሁለቱ ሀገራት መካከል እየተካሄደ ያለው የድርድር በሆርሙዝ የባህር በር ላይ ያለውን የጭነት መርከቦችን እንቅስቃሴ ለማረጋጋትና ዘላቂ የተኩስ አቁም ስምምነት ላይ ለመድረስ ያለመ ነበር። በዛሬው ዕለት በክልሉ የተሰማው ወታደራዊ አደጋና የሁለቱ ወገኖች የተቃራኒ ማስጠንቀቂያዎች ዜናውንም ይዘናል። ሰላም እንደምናችሁ። የምትመለከቱት ቪኤን ነው። እስከ ዝግጅታችን መጨረሻ አብራችሁኝ ኑ። አሜሪካና ኢራን በመካከለኛው ምስራቅ ያለውን ውጥረት ለማርገብ በኳታር ዋና ከተማ ዶሃ ቀጥተኛ ያልሆነ ዲፕሎማሲያዊ ንግግሮችን ዛሬ ጠዋት በይፋ ጀምረዋል። ንግግሮቹ የሁለቱ ሀገራት የባህር ላይ ውጥረት ለመቀነስና ዘላቂ ሰላም ለመፍጠር የተጀመሩ ወሳኝ እርምጃዎች እንደሚሆኑ በብዙሃን ዘንድ ከፍተኛ እምነት ተጥለዋል። መጀመሪያ ንግግሮቹ የተጀመሩት ባለፈው ጊዜ በሁለቱ ሀገራት በተስማሙበት የ14 ነጥቦች የመግባቢያ ሰነድ ላይ ለመወያየት ሲሆን ከዛ የአሜሪካና የኢራን ዲፕሎማቶች በዶሃ በአደራዳሪዎች አማካኝነት ቀጥተኛ ያልሆነ ውይይት አድርገዋል። ከዚያ በኋላ በሆርሙዝ የባህር በር ላይ ያለውን የንግድ መርከቦች እንቅስቃሴ ላይም ከፍተኛ ውይይት ተደርጓል። አሁን ደግሞ የሁለቱ ወገኖች ተወካዮች የቴክኒክ ዝርዝሮችን እየፈተሹ ይገኛሉ። ንግግሮቹ የኢራንን የኒውክሌር ፕሮግራም ለመገደብና የንግድ መርከቦች ደህንነት ለመጠበቅ ያለመ እንደሆነም ተገልጿል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የነበሩት ንግግሮችን በጣም ጥሩ ሲሉ የገለጹት ሲሆን የኢራን የኒውክሌር ማስወገድ ሂደት በጥሩ ሁኔታ እየሄደ መሆኑንም ተናግሯል። በሌላ በኩል የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ አሜሪካ በንግድ መርከቦች ላይ ለደረሰው ጥቃት የወሰደችው የቦምብ እርምጃ ውጤታማ መሆኑንና አሁንም ጠንካራ አማራጮች እንዳሉ ጠቁመዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራቂም በበኩላቸው አሜሪካ በእስራኤል ላይ ያላትን ተጽዕኖ እንድትጠቀም በማሳሰብ የኢራንን ደህንነት የሚፈታተኑ ተግባራት አፋጣኝና ኃይለኛ ምላሽ እንደሚያስገኙ አስጠንቅቀዋል። ወደ አሁን ስለተሰማው ወታደራዊ አደጋ ስንሻገር በአረብ ባህር ላይ የአሜሪካ የባህር ኃይል ሄሊኮፕተር ድንገተኛ በውሃ ላይ ማረፊያ በማድረጉ አንድ ወታደር መጥፋቱንና 3 መቁሰላቸው ታውቋል። ይሁን እንጂ የዩኤስ የባህር ኃይል አደጋው ከጠላት ጥቃት ጋር ግንኙነት እንደሌለው አረጋግጧል። በሆርሙዝ የባህር በር አካባቢ የኢራን ድሮን ጥቃት ተከትሎ የነበረው ግጭት አሁንም አንድ ትኩስ ጠባሳ ሆኗል። አሜሪካ በኢራን ሚሳኤል ጣቢያዎች ላይ የወሰደችው እርምጃ በክልሉ ያለውን የደህንነት ሁኔታ አሳሳቢ አድርጎታል። ንግግሮቹ እየቀጠሉ ቢሆንም በየአካባቢው ያለው የውጊያ ዝግጁነት አሁንም ከፍ ያለ ሆኖ ቀጥሏል። አዳዲስ የሚሰሙ መረጃዎችን ይዘን በሰዓታት ልዩነት የምንመለስ ይሆናል። ለፈጣን ዓለም አቀፍ አማርኛ መረጃ ቪኤንን አማሪክን ሰብስክራይብ ማድረጉን የኛ መፍትሄ ይሆናል።